ይህ ኢትዮ ፎረም ነው። በዚህ ዝግጅት አንድ ሰው እንዘክራለን። ሰውየው ኢንጂነር ስመኘው በቀለ ነው። የኢንጂነሩ ሞት ባለፉት 2 ዓመታት እንቆቅልሽ ሆነው ከቀሩ ግድያዎች አንዱ ነው። እስካሁንም ፍትህ አልተገኘም። በኢንጂነር ስመኘው አሟሟትና ከሞት በኋላ የተከናወኑ የ4 ኪሎ ቤተ መንግስት ጉዳዮች ውስጥ አዋቂዎችንና ቤተሰቦችን ዋቢ አድርገን ይህንን ጥንቅር አዘጋጅተናል። ግንቦት 29 2001 ዓ.ም በጊቤ 2 ፕሮጀክት 25 ኪሎ ሜትር ዝመት ያለው የዋሻ ቁፋሮ አካፋይ ቦታ ላይ የቀረችውን 80 ሴንቲሜትር ለማፍረስ አንድ ወጣት ኢንጂነር የሚመራው ቡድን ተራራው ውስጥ ባለው ዋሻ መሽጓል። ኢንጂነር ስመኘው በቀለ የዚህ ቡድን መሪ ነው። አየር ከሚገኝበት መውጫ ቦታ 17 ኪሎ ሜትር ርቀት ላይ የሚገኙት እነ ኢንጂነር ስመኘው በቀለ አየር ወደ ውስጥ የሚያቀርብላቸው የአየር ማስገቢያ ፓምፕ ተበጠሰ። እናም ስመኘውና ሰዎቹ አየር የሌለበትን 17 ኪሎ ሜትር መጓዝና ፈጥኖ ራሳቸውን በህይወት ማትረፍ ግዴታ ሆነባቸው። አሊያም የዋሻውን ቁፋሮ መጠናቀቅ በቀጥታ ቴሌቪዥን የሚከታተለውንና ከዋሻው ጫፍ የድል ብስራቱን የሚጠብቁትን ሰዎች ምኞት ለማሳካት በህይወታቸው ቆምረው ስራውን መጨረስ በነ ኢንጂነር ስመኘው መዳፍ የተቀመጠ ከባድ ምርጫ ሆነ። የሳሊኒ ኩባንያው ጣሊያናዊ መሐንዲስ እንውጣ እና ምልጥ እያለ ይጎተጉታል። ወጣቱ መሐንዲስ ስመኘው በቀለ ግን 25 ኪሎ ሜትር የቦረቦረ ቡድን 80 ሴንቲሜትር ስትቀረው የሚወጣበት ምክንያት የለም በማለት ሞት ይመጣል እንጋፈጠዋለን ሲል ወሰነ። እናም ዋሻው ተነደለ። በስፍራው ደስታና ፈንጠዝያ ሆነ። ስራው ሲያልቅ ግን ከዋሻው ለመውጣት የሚደረገው ጉዞ በኦክሲጅን እጥረት እክል ገጠመው። ከውጭ አየር ወደ ዋሻው የሚያስገባው ፓምፕ ተንፍሷልና ግን የዋሻው ውስጥ ጉዞ ተጀመረ። ከነ ኢንጂነር ስመኘው ጋር በባቡር ጓዞ የነበሩ ሁሉ መተንፈስ አቃታቸው። የሰዎቹ ቆዳ ነጭ የሆነ መጣ። ኢንጂነር ስመኘው አይዟችሁ ደርሰናል ይላል። የደከሙት ላይ በጀረኪና ከተቀመጠው ውሃ ይደፋል። በስተመጨረሻም በሀያዎቹ ህይወት የተገበረበት የጊቤ 2 የዋሻ ውስጥ ኦክሲጅን አልባ ጉዞ በድል ተጠናቀቀ። እኔ መሐንዲስ ህይወታቸውን አስይዘው በኢትዮጵያ የሃይድሮ ፓወር ማመንጨት ታሪክ ውስጥ ባላሻራ ናቸው። ድንገት መስቀል አደባባይ ላይ የተቀጨው የመሐንዲስ ሊቁ ኢንጂነር ስመኘው ያልተነገረ ታሪካቸውና የአሟሟት ምስጢራቸው የዚህ ዝግጅት ዋና አጀንዳ ነው። አብራችሁን እንድትቆዩ የምንጋብዘው የዩቲዩብ ቻናላችን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እኛን የምታገኙት በዚህ በዩቲዩብ ቻናላችን ብቻ መሆኑንና የኛን ኦሪጂናል ቪዲዮዎች በሚጭኑ የፌስቡክ ገጾች አለመሆኑን በማሳሰብ ነው። በፈረንጆቹ 2015 ኢንጂነር ስመኘው በቀለ ከዎል ስትሪት ጆርናል ጋር በነበራቸው ቆይታ እንዲህ አሉ። እኔ ለራሴ አልኖርም። እኔ የምኖረው ለሀገሬና ለዚህ ፕሮጀክት ነው። ግብጽ በህዳሴው ግድብ ላይ የነበራትን ፍላጎት በተመለከተም እንዲህ ሲሉ መለሱ። የያዝኩትን እስክሪብቶ ተመልከት፣ ጥቁር ነው። አይ የያዝከው እስክሪብቶ ነጭ ነው ብሎ የሚሞግተኝ ካለ ግን ምንም ማድረግ አልችልም። የግብጾችን የአቋም ግትርነት የገለጹበት መንገድ ነበር። በኢትዮጵያ የኃይል ማመንጨት ታሪክ ውስጥ የማይዘነጋ ባላሸራ ናቸው። የጊቤ በረሃን ያንቀጠቀጠ፣ የኦሞ ሸለቆችን የተጋፈጠ፣ የጉባና ሰደል ተራሮችን ሀሩርና መልክዓ ምድሩን በደማሚትና በጀግንነት የቆራረጠ ሰርቶ የማሳየት ታሪክ ባለቤት ናቸው። ቆፍጣናው መሐንዲስ ስመኘው በቀለ። የእኒህን ሰው ግለሰባዊ ዳራ በጥቂቱ በመግለጽ እንጀምር። ኢንጂነር ስመኘው በቀለ የተወለዱት በአማራ ክልል በጎንደር አካባቢ ነው። መስከረም 3 ቀን 1958 ዓ.ም ጎንደር ማክሰኝት ተብላ በምትታወቅ ስፍራ ተወለዱ። የመጀመሪያና የመለስተኛ ሁለተኛ ደረጃ ትምህርታቸውን ቅዳሜ ገበያና ፍራንዝ ትምህርት ቤቶች ተማሩ። የሁለተኛ ደረጃ ትምህርታቸውን በወልዲያ ሁለተኛ ደረጃ ትምህርት ቤት አጠናቀቁ። ለወላጆቻቸው ብቸኛ ልጅ የሆኑት ስመኘው በቀለም ከአዲስ አበባ ዩኒቨርሲቲ በ1989 ዓ.ም በምህንድስና የመጀመሪያ ዲግሪያቸውን ካገኙ በኋላ ኮተቤ አካባቢ በሚገኘው የኢትዮጵያ ኤሌክትሪክ ኃይል ማሰልጠኛ ተቋም ለ1 ዓመት መምህር ሆኖ አገልግለዋል። ከዛ በኋላ ነው እንግዲህ የሃይድሮ ኤሌክትሪክ ገድላቸው አሃዱ ያለው። 1993 ጀምሮ የጊቤ ወንዝና ሸለቆን በበላይነት በመሩት ቡድን ጫካ እየመነጠሩ ድንጋይ እያንከባለሉ በኃይል ጦት ለምትማቀቀው ሀገር የግልገል ጊቤ ፕሮጀክትን አበረከቱ። ከዛም ከ1998 በኋላ እጅግ ፈታኝ የሆነውንና 25 ኪሎ ሜትር ድረስ ርዝመት ያለው ዋሻን መቦርቦር የሚጠይቀውን ግልገል ጊቤ 2 የኃይል ማመንጫን ስራ አስኪያጅ ሆኖ ሰርተዋል። ከመጋቢት 2003 ዓ.ም እስከ ሐምሌ 19 2010 ዓ.ም ድረስ ደግሞ የኢትዮጵያ ሕዝብ ምልክት ይሆናል በተባለው የታላቁ ህዳሴ ግድብ ዋና ስራ አስኪያጅ ሆነው
እየሰሩ ነበር። የግድቡ ትርጉም የኤሌክትሪክ ኃይል ከማመንጨት በላይ ነው። እኛ ግድብ ብቻ ሳይሆን ታሪክ ነው እየሰራን ያለነው ይሉ የነበሩት ኢንጂነር ስመኘው በኢትዮጵያ ተስፋ የቆረጡ ተስፋቸው ከሊስትሮ እስከ ድሃ አርሶ አደር፣ ከባለሀብት እስከ ወታደር፣ ከዲያስፖራ እስከ ባለስልጣን ለግድቡ ያለውን ጥሪት እንዲያዋጣ ምክንያት ነበሩ። መሐንዲሱ ታሪክ ሰሪው ግለሰብ ለሐሙስ ሐምሌ 19 2010 ዓ.ም ረፋድ ላይ መስቀል አደባባይ ላይ ታሪክ ሆኖ እንጂ መንግስትም ባለብዙ ታሪኩ ባለብዙ ህልሙ መሐንዲስ በራሳቸው እጅ ራሳቸውን አጠፉ በማለት ነገረን። በመሃል አዲስ አበባ የህዝብ መናኸሪያ በሆነው መስቀል አደባባይ ከጧቱ 2 ሰዓት ተኩል ላይ በቪኤት መኪናቸው ውስጥ ሞቶ የተገኙት ስመኘው በቀለ በግራ ጆሯቸው ስር በኮልት ሽጉጥ ጥይት ራሳቸውን ገደሉም ተባለ። በተቀመጡበት የሾፌር መቀመጫ ወንበር ላይ ያደረጉት ባርኔጣ እንኳን ሳይወልቅ ወደ ቀኝ ዘንበል ብለው ሽጉጡ ደግሞ በቀኝ በኩል ባለው ወንበር ላይ መገኘቱ አሟሟታቸውን ግራ የሚያጋባ አደረገው። የፌደራል ፖሊስ በሰጠው መግለጫው ኢንጂነሩ ራሳቸውን ስለማጥፋታቸው መረጃ አለኝ ቢልም ያልተስማሙ ግን ጥቂት አይደሉም። ይህንን ጉዳይ በሁለት ከፍለን እንመልከተው። የመጀመሪያው በእርግጥም መንግስት እንዳለው ኢንጂነር ስመኘው ራሳቸውን አጠፉ ካል ለምን አጠፉ የሚለውን መላምት እናብራራ። ኢንጂነር ስመኘው የሞታቸው ዋዜማ ከቢቢሲ ጋር በነበራቸው ቆይታ ከወትሮ እርጋታቸው በተለየ ሁኔታና መከፋት በታከለበት ድምጸት በወቅቱ 65 በመቶ ስለተጠናቀቀው የግድቡ የግንባታ ሂደት ማብራሪያ የሰጡ ዘንድ ሲጠየቁ መግለጫ እንደሚሰጡ ቃል ገቡ። የዚህ መከፋታቸውና ለወትሮ ስለ ግድቡ አውርተው የማይጠግቡ ሰው መቆጠብ ምክንያት ጠቅላይ ሚኒስትሩ ከቀናት በፊት ካደረጉት ንግግር ጋር ያያያዙት አልጠፉም። ጠቅላይ ሚኒስትሩ በዛ ሰሞን መምህራንን ሰብስበው እንዲያሉ የህዳሴው ግድብ በ10 ዓመት እንኳን አይጠናቀቅም፣ እጃችንን ካላስገባንበት ትርጉም አልባ ፕሮጀክት መሆኑ አይቀሬ ነው ሲሉ የኒህ ኢንጂነር የዓመታት ልፋት ዜሮ ድምር ፖለቲካ መጫወቻ ካርድ አደረጉት የሚሉ ሀሳቦች መነሳታቸውም ለዚህ ነበር። ይህ ደግሞ ምናልባትም ህይወታቸውን ሁሉ በረሃ ላሳለፉ ለአንድ ቁርጠኛ መሐንዲስ አስደንጋጭም ተስፋ አስቆራጭም ነበርና ቤተሰባቸውን እንኳ በቅጡ ማስተዳደር የሚችሉበት ጥሪት ያላካበቱ ሀብቴና ንብረት የፕሮጀክቱ ነው ብለው በረሃ ለከተሙ ሰው የሁለቱ ዞኖች ማለትም የለውጥ ቡድኑና የሜቴክሶች ግብግብ እሳቸውን የገፈቱ ቀማሽ አድርጓቸው ራሳቸው ላይ እንዲጨክኑ ሳያደርጋቸው አይቀርም የሚሉ ሰዎች መምጣታቸውም ለዚህ ነው። ይህን የሚያጠናክረው ደግሞ የቲም ለማ አባላት ወደ አሜሪካ ባቀኑበት ሰሞን የመሐንዲሱ መሞት በተሰማበት ዕለት ጠቅላይ ሚኒስትሩ በቻርተር አውሮፕላን ውስጥ የአቶ ለማ መገርሳ ልደት ኬክ ቆርሰው ሻማ ለኩሰው ሻምፓኝ ከፍተው ማክበር አላገዳቸውም። ጠቅላይ ሚኒስትሩም የስመኘውን ሞት አሜሪካ ሆኖ በሰሙበት ወቅት አንድ ስመኘው በቀለ የተባለ ኢንጂነር አዲስ አበባ ሞቶ ተገኝቷል በማለት ነገሩን ቀለል አድርገው ማለፋቸው የለውጥ ቡድኑ ስመኘውን እንዳልተቀበላቸው ማሳያ ተደርጎ ሲነሳ መስተዋሉም ለዚህ ነው። እናም ኢንጂነር ስመኘው እውነትም ራሳቸውን አጥፍተው ሊሆን ይችላል የሚለው መላምት የሚቀበሉ ሰዎች መኖራቸው ይህንን ሁኔታ በመረዳት ነው። በሌላ ወገን የኢንጂነር ስመኘውን ግለሰባዊ ባህሪ የሚጠቅሱም አሉ። በአንድ ወቅት ከዚህ ጽሑፍ አዘጋጅ ጋር ቆይታ ያደረጉት ኢንጂነር ስመኘው ግድቡን ከህይወት ያስቀድሟለሁ ብለው መናገራቸውና በሱዳን ካርቱም የሶስቱ ሀገራት መሪዎች ማለትም ሱዳን፣ ግብጽና ኢትዮጵያ የመርህ ስምምነቱን ፈርመው ሲጨባበጡ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እጅ ለምን ካልሲሲ እጅ ከታች ሆነ ብለው ሲበሳጩ መታየታቸው የሰውየው ጀብደኛ ማንነት በመጥቀስ በእርግጥም ራሳቸው ላይ ወስኖ ይሆናል የሚል ግምት የሚያስቀምጡ አሉ። ከዚህ ውጭ ግን በግልጽ ጸብ ምክንያት ኢንጂነሩን ለመግደል የሚጋበዝ ሰው ሊኖር እንደማይችል የቅርብ ጓደኞቻቸው ምስክሮች ናቸው። ለዚህ ደግሞ አንደኛውና ዋነኛው ምክንያት ኢንጂነር ስመኘው በቀለ በግል ባህሪው ከሰው ጋር የማይጋጩና በራሳቸው ላይ ጠላት የማያፈሩ ግለሰብ ናቸውና ይልቁንም ከግድያው አንድ ቀን ቀደም ብሎ ወደ ጉባ ለመሄድ እቅድ አድርገው እንደነበር ይህንንም በኢትዮጵያ ቴሌቪዥን ላይ ቀርበው በነበረበት ወቅት መናገራቸውን የሚያስታውሱ አሉ። ጠዋት ከቤታቸው ከመውጣታቸው በፊት ቡና ብቻ መጠጣት እንደሚፈልጉ ለልጆቻቸው ሞግዚት ልጆችን አደራ ማለታቸው ከልፈታቸው በኋላም በመኖሪያ ቤታቸው በተደረገ ምልከታ በሳሎን ውስጥ ከተሰቀለው የኢንጂነሩ ፎቶ ቀጥሎ በትልቁ የጥያቄ ምልክት ብቻ ያለበት ስዕል ግድግዳው ላይ መቀመጡ ራሳቸውን አጠፉ የሚሉ ሰዎች ሐሳብ እንዲበራከቱ ምክንያት ሆኗል። እነዚህ ሐሳቦች የፌደራል ፖሊስን መግለጫ ትክክልነት የሚያምኑት ሐሳብ ነው። በተቃራኒው ኢንጂነሩ ራሳቸውን ሊያጠፉ የሚችሉበት ምክንያት የለም በሚል የሚነሳውን ሐሳብን ተንትነው
ኢንጂነር ስመኘው የሞቱበት ዕለት መግለጫ ሰጣለሁ ያሉበት ቀን ሆኖ ከቤት የወጡት በቀጥታ ወደ ጉባ ለመሄድ ሳይሆን ምናልባትም ከሰው ጋር ቀጠሮ ኑሯቸው ሊሆን ይችላል የሚልም መነሻ አለ። እንደዚያ ከሆነ ደግሞ ምሽቱን ከማን ጋር በስልክ አውርተዋል? ቀጠሮስ ነበራቸው ወይ? ቀጠሮ ከነበራቸው እስከ ማን ጋር? በማለዳ የወጡት ቀጠሮ ኖሯቸው ካልሆነ ለምን በማለዳ ወጡ? የሚል ጥያቄዎችን የሚያነሱ አካላት በመግለጫው ይዘት ላይ ጥርጣሬ ያለውን አካል የሚጠረጥሩ አሉ። በሁለተኛ ደረጃ እንደተባለው ራሳቸውን ለማጥፋት የሚያስችል ሁኔታ አለ ቢባል እንኳን ሰው ራሱን ለማጥፋት መኪና አስነስቶ ሄዶ አደባባይ ላይ ድርጊቱን ይፈጽማል ብሎ ለማመን አስቸጋሪ ያደርገዋል። በዚህ ላይ ኢንጂነር ስመኘው ከትላንት ዛሬ ከዛሬ ነገ ይሻላል ብሎ የሚያምን ሰው ነው። ከአንድ ቀን በፊት በኢቲቪ ቀርቦ መግለጫ ሰጥቷል። ከመሞቱ በፊት በነጋታው የሚወደውን የምህንድስና ማከናወን ወደ ጉባ እንደሚሄድም ገልጿል። ጧት በሰላም ከቤቱ የወጣ ሰው ራሱን ይገድላል ለማለት በቂውኑ ምክንያቶችም አይኖሩም በማለት የሚከራከሩ ብዙ ናቸው። በዚህ ላይ የኢንጂነር ስመኘውን አወዳደቅ በመመልከት ወደ ቀኝ አዘን ብለው ነው የወደቁት። ሽጉጡ ያለው በቀኝ እጃቸው ከሆነ እና ራሳቸው ላይ ከተኮሱ ጥይቱ በቀኝ በኩል ገብቶ በግራ ሲወጣ ትልቅ ቀዳዳ ሰርቶ ነው መውጣት ያለበት። በግራ በኩል ግን ምንም አይነት የጎላ ጉዳት አላየንም። ስለዚህ በቀኝ እጃቸው ራሳቸው ላይ ተኩሷል የሚለው መላምትን አንቀበልም ሲሉም ይሞግታሉ። ሌላኛው ጥርጣሬ ደግሞ መስቀል አደባባይ ላይ ፖሊስ፣ የጸረ ሽብር ኃይልና ኢንሳ በጋራ የሚጠቀሙበት ካሜራ አለ። ይህ ካሜራ በአካባቢው ያለውን እንቅስቃሴ የሚያሳይ ሆኖ ሳለ ሆኖም በእለቱ የተከናወነው ወንጀል አልቀረጸም ተብሎ ሲጠየቅ የዚህ ዋና ምክንያት ተብሎ ተገለጸ ሲባል የሰማ ነው ካሜራዎቹ ምሽቱን ለድሳት ተብለው ስራ ማቋረጣቸውን ነው። እነዚህ ካሜራዎች እንዲነሱ ትዕዛዝ የሰጠው ማን ነው? በቂ ምክንያት ተሳለ ወይ? ወይንም ነገሩ ያጋጣሚና ግጥምጥሞች ነው የሚሉ ጥያቄዎችን ያስነሳል። እነዚህና ሌሎች ምክንያቶችን ያነሱ አካላት 2 ዓመታት የተሻገረው የግድያ ወንጀል እንቆቅልሽ ምላሽ ሳይሰጥ ቀጥሏል በማለት የሀገር ባለውለታው ሰው ተገደለ እንጂ ራሱን አልገደለም በማለት ይከራከራሉ። ኢንጂነሩ ከመሞታቸው አስቀድሞ በግድቡ አካሄድ ላይ እሳቸውና ጠቅላይ ሚኒስትሩ ከሌሎች ባልደረቦቻቸው ጋር ሰፊ ግምገማ አድርገዋል። ኢንጂነር ስመኘው በዚህ የግምገማ መድረክ ላይ ፕሮጀክቱን ከአቶ መለስ ዜናዊ ጋር እያገናኙ በተደጋጋሚ ማንሳታቸው ጠቅላይ ሚኒስትር አብይን እንዳስቆጣ ኢትዮ ፎረም ከቦታው የነበሩ ሰዎች ሰምታለች። በዚህ ምክንያት ከጠቅላይ ሚኒስትሩ ጋር አልተግባቡም። በዚህ መልኩ ለጥቂት ቀናት ተገኝተው ግድቡን ለመገምገም ኢንጂነሩና ጠቅላይ ሚኒስትሩ ከሌሎች ጋር ቢገናኙም ጠቅላይ ሚኒስትር አብይ ግን የኢንጂነር ስመኘውን አግኝቸው አላውቅም ብለው ተናገሩ። ዳሩ ግን ከጠቅላይ ሚኒስትሩ ጋር የነበራቸው የከረረ ጭቅጭቅ ያስተዋሉ ሰዎች የእሳቸውን ንግግር ታዝበው ታልፈዋል። ኢንጂነሩ ከሞቱ በኋላ ጠቅላይ ሚኒስትሩ የስመኘው በቤተሰብ በቢሮአቸው አነጋግረውም ነበር። በዛ ቆይታቸው ቤተሰቦቹ የስመኘውን ጉዳይ መንግስት እንዲያሳውቃቸው ቢወተውቱም ብዙ ዝርዝር አትጠብቁ በማለት ጠቅላይ ሚኒስትሩ እንደመለሱላቸው ቅርበት ካላቸው ምንጮች ኢትዮ ፎረም አረጋግጣለች። እንዲህ ያሉት የሀገር ባለሙያ መስቀል አደባባይ ላይ እንደተራሰው ራሳቸውን ገድለው ተገኙ ያለም ፖሊስ ለምን ራሳቸውን እንደገደሉ ወደፊት ገልጻለሁ ብሎም ነበር። ግን ሳይሆን ቀረ። 2 ዓመትም አለፈው። ቤተሰቦቹም ሆነ ወዳጆቹ የአባታቸውን የልጃቸውንና የወንድማቸውን ገዳይ ከሚዲያ ብቻ እንዲሰሙ ተደረጉ። ለግል የመገናኛ ብዙሃን ቃለ መጠይቅ እንዳይሰጡም ታዘዙ። እዚህ ጋር የሚነሳው ጥያቄ በእርግጥ ኢንጂነሩ ራሳቸውን ገድለዋል ከተባለ በወቅቱ በመኪና ውስጥ የተገኙ ንብረቶች ለምን ለቤተሰቦቻቸው አልተመለሱም? በወቅቱ በመስቀል አደባባይ የስመኘውን አስከሬን ይዛ የተገኘችው መኪና ለምን ወደ ፖሊስ ጣቢያ መወሰድ ሲገባት ወደ ቤተ መንግስት ተወሰደች? ስለምንስ መስቀል አደባባይ ላይ ተተክለው የነበሩት ካሜራዎች በስመኘው ሞት ዋዜማ እንዲነሱ ተደረገ? ለምንስ የኢንጂነር ስመኘው ሞት ልክ እንደ ሌሎች ሀገራዊ ቀውሶች ሲፈጸሙ እንደነበሩ ሁሉ ጠቅላይ ሚኒስትሩ ከሀገር ሲወጡ ተከወነ? ስለምንስ ጠቅላይ ሚኒስትር አብይ እኒህን የሚያህሉ ባለውለታ በወጡበት ሲቀሩ ነገሩንና ሰውየውን አቃለው ጠሩት? ከዛም በኋላ በነበረ ጊዜስ ሌላው ቀርቶ የመቃብሩን ቦታ ያለምንም መከለያ 2 ዓመት ለሚደርስ ጊዜ ማቆየት ተገቢ ነው ወይ በማለት የሚጠይቁ በርካቶች ናቸው። በወቅቱ ፖሊስ በኢንጂነሩ ስልክ ምልልስና በእጃቸው የተገኙ ደብዳቤዎችን ለህዝብ ይፋ አደርጋለሁ ያለበት ቃሉንስ ለምን አጠፈ? ያለ ወላጅ የቀሩ ልጆችና ያለ ልጅ የቀሩ አባቱስ እየተወደቃችሁ ብሎ መጠየቅን መንግስት ስለምን እንደነውራየው? ለምንስ የሱ ሙት ዓመት በመንግስት መገናኛ ብዙሃን እንዳይዘከር ተደረገ? ከስመኘው ሞት ጀርባ እልፍ ጥያቄዎች አሉ። ኢንጂነር ስመኘው ፖሊስ አረጋገጥኩት ባለውም ይሁን ብዙዎች በሚጠረጥሩት መንገድ ህይወታቸውን ካጡ ዓመታት ተቆጥረዋል። ትዝብትን የጫረው ጉዳይ የተከሰተውም ከዚህ በኋላ ነው።
መንግስት የሀገር ባለውለታዎችን የሚዝክርበት መመዘኛው ምንድነው? እኔ ለአባታቸው አንድ የሆኑት ሰው የሰሩትና የተሰራባቸው ነገርስ ምን ያክል ተቀባይነት አለው የሚለውም ነው። ባሳለፍናቸው 30 የለውጥ ወራት ከወታደር እስከ ወዛደር፣ ከባለስልጣን እስከ ምንዱባን፣ ከመሐንዲስ እስከ ጎዳና ተዳዳሪ እስካሁንም ገዳያቸው በውል ባልታወቀበት ሁኔታ ተገድለዋል። ኢንጂነር ስመኘውም ከነዚህ አንዱ ናቸው። መንግስት እኒህ ሀገር ባለውለታቸውን ደህንነት ማረጋገጥና መጠበቅ ግዴታው ነው። ያ ሳይሆን ቀርቶ በሞት ሲለዩንም መዘከርና የሚያስታውሳቸውን ተግባር መፈጸም የሚበረታታ ተግባር ነው። ይህ በአርቲስት ሃጫሉ ሁንዴሳ ላይ አድርጎት አይተናልና የሚደገፍ ነው። አቶ ሽመልስም ለቤተሰቦቻቸው 10 ሚሊዮን ብር መስጠታቸው በድምሩም ድንገት ባጣነው ድምጻዊ ስም ከ80 ሚሊዮን ብር በላይ መሰብሰቡን ስንሰማ ከሐውልት እስከ መንገድ ከካምፓስ እስከ ፓርክ መሰየሙን ስናደምጥ አገር የሰሩ ሁሉ መመስገን አለባቸውና ይበል የሚያሰኝ ነው። ኢንጂነሩና ቤተሰቦቻቸው ግን ለዚህ አልታደሉም። ሰሞኑን ተደረገ ሲባል የሰማነው የ100,000 ብር ድጋፍ ውጪ እኒያ ለሀገር ልጃቸውን ያበረከቱ አዛውንት በዘመመ ጎጆ እንዲኖሩ ተፈርዶባቸዋል። የሀገራችን ፖለቲካ ከዜሮ ድምር ያለ መውጣቱ ምሳሌ መንግስት ግድቡ ተዘርፏል በማለቱ አባቱን እንኳን መርዳት ያልቻሉ መሐንዲስ አመድ አፋሽ ሆኗል። እሱ 2 አስርት ዓመታትን በበረሃ ለሀገሩ ቢታትርም መንገድ የሚሰይምለት አላገኘም። እሱ ጺሙን እንኳን የሚላጭበት ጊዜ በ50 ዲግሪ ሴንቲግሬድ ሙቀት ቢያሳልፍም ሐውልት አልቆመለትም። እሱ የአፍሪካን ግዙፉን ግድብ 65 በመቶ ቢሰራም የለውጥ ኃይሉ በ2 ዓመታት ውስጥ 9 በመቶ ገንብቶ ሰርቶ ውሃ መያዝ ችሏልና ማስታወሻ አያደርግለትም። የአንድ እንቁ መሐንዲስን ድካም ፕሮጀክት ተጓተተ፣ ተሸጠ በሚል ፖለቲካዊ ውዝግብ ችላ የምትል ሀገር ኢትዮጵያ። ቦጊዜ ለኩሉ